ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥቅምት 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። አፍላ ውጊያዎች እየተደረጉ ነው የሚገኙት። በዚህ ምክንያት ከባህር ዳር ወደ ኮሶበር ወይ ደግሞ ወንጅባራ የሚወስደው መንገድ በውጊያ ምክንያት አገልግሎት አቋርጧል። ከዚህ ጋር በተያያዘ ከተማዋም እንደዚሁ በፋኖ ስለመያዟ የሚገልጸውን መረጃ ጨምሮ በመስከረም አጋማሽ ጀምሮ በተለያዩ አካባቢዎች በተለይ በሰሜን ወሎ ቀጠናዎች በነበሩ ውጊያዎች የመንግስት ወታደሮች በፋኖ ተነጥቀዋቸው የነበሩ ወሳኝ ወታደራዊ ገዥ መሬቶችና ካምፖቻቸውን መልሰው ለመቆጣጠር እንደዚሁ መጠነ ሰፊ ዘመቻ እየተደረገ መሆኑን የሚገልጽ እንደዚሁ የውጊያ የዝርዝር ግንባር መረጃ ይዣለሁ። እሱንም የማደርሳችሁ ይሆናል። ከዛ ባሻገር እንደዚሁ የተለያዩ መረጃዎችንም ይዣለሁ። በሌሊት ዘመቻዎች ነበሩ። ከዚህ ጋር በተያያዘ እንደዚሁ ፋኖ ያጸፋ ምላሹ ስለመስጠቱና ውጊያዎች ስለመቀጠላቸው የሚያሳዩ መረጃዎችንም አካትቻለሁ። የተከታተላችሁ እናንተ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአዲስ አበባ ዛሬም ነጋዴዎች በተለይ የመኖሪያ ቤቶችን በሊዝ የተገዙትን ለንግድ አገልግሎት አውላቸዋል በሚል እስከ 18 ሚሊዮን ብር መጠየቃቸውና የንግድ ተቋማቶች መታሸጋቸውን በተመለከተ አሁንም ቁጣው እንደቀጠለ ነው። ከምክትል ከንቲባው ጋር እየተደረገ ያለው ውይይት እስካሁን መፍትሄ አላመጣም። እንግዲህ በአዲስ አበባ ከፍተኛ የሆነ የነጋዴዎች ጫና ውስጥ መግባታቸውን የሚገልጸውን መረጃ ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን ወደ እናንተ የማደርሳችሁ ይሆናል። የወረዳው ዋና አስተዳዳሪ በወረዳው አስተዳዳሪ በመኖሪያ ቤታቸው በር ላይ ዛሬ በጠዋት ስለመገደላቸው የሚገልጸውን መረጃ ጨምሮ በብልጽግና ውስጥ እንግዲህ ከፍተኛ ጫና ሲገባ ብልጽግና ውስጥ ከፍተኛ የፖለቲካ መረበሽ ሲኖር በጉልህ ከሚታዩ ሰዎች መካከል ሽመልስ አብዲሳ አንዱ ናቸው። ሽመልስ አብዲሳ ሰሞኑን በነበሩ ስብሰባዎችና እንደዚሁም ደግሞ ካድሬዎቻቸውን ለማጽናናት እንዲሁም ደግሞ ለማበረታታት የተለያዩ ንግግሮችን አድርገዋል። ከዛ ባሻገር ደግሞ አሁን ደግሞ የመጨረሻ ያሉትን የብሔር ካርድ መምዘዛቸውንም የሚያሳይ መረጃ ይዣለሁ ወደ እናንተ የማደርስ ይሆናል። እናንተ እየተከታተላችሁ እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እንደዚሁም ደግሞ ከዚህ ባሻገር ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች መልእክቶችን ልታደርሱ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ የማመሰግነው። እንግዲህ ከመልእክቶቻችሁ መካከል የተወሰኑትን የማደርስ ይሆናል ወደ እናንተ። ከዛም የጉዞ ማስጠንቀቂያም ተሰጥቷል። እሱንም እንግዲህ በዕለታዊ መልእክቶች መረጃውን ይዣለሁ አደርሰዋለሁ። አብራችሁን ቆዩ። አብራችሁ ስለምትቆዩ ከወዲሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ቻናሉን እያስተዋወቃችሁ የቻናሉ ተከታዮች የመረጃው ተደራሽነት እንዲያድግ ለምታደርጉት ተሳትፎ በእጅጉ ነው የማመሰግነው። እንግዲህ ወደ መረጃዎቹ ሲሄድ ከመልእክቶቻችሁ መካከል ምንጃር ሸንኮራ ወረዳ የሽንኩርት ምርትን በተመለከተ የገበሬዎች አቤቱታ ነው። ያመረትነውን ሽንኩርት ለመሸጥ እንዲሁም ደግሞ ከቦታ ቦታ ለማጓጓዝ የተለያየ ችግር ገጥሞናል። እባክህ ይህንን ቅሬታችን አየር ላይ አውልልን በሚል ነው። የእርሻ ማሳቸው ላይ እንደዚሁ በአካባቢው ፋኖች ከመጠን በላይ የሆነ ገንዘብ እየተጠየቅን ነው። እንዲሁም ደግሞ በኬላዎች የመንግስት ወታደሮች እንደዚሁ በድግግሞሽ ቀረጥ እየቆረጡብን ነው የሚለውን ጨምሮ እንደዚሁ ደግሞ አዲስ አበባ ውስጥ ያለው የገበያ ሻጥርም እንደዚሁ ከጫና ውስጥ አስገብቶናል። አዲስ አበባ ውስጥ የሽንኩርት ዋጋ ከሚሸጥበት 5 እጥፍ ቀንሰን እንድናስረክብ እየተደረግን ነው ይላሉ። ይሄ ደግሞ እንግዲህ አዲስ አበባ ከተማን በተለይ ከአዲስ አበባ ዙሪያ ያሉ የአማራ ክልልና ሌሎች አካባቢ ያሉ ነጋዴዎች ገበያውን እንዳይቀላቀሉ በብቸኝነት ገበያውን ለመቆጣጠር እነ ሽመልስ ከአሁን በፊት ያቋቋሟቸው ነጋዴዎች፣ ደላሎች ይህንን ጫና እያደረጉ መሆኑም እንደዚሁ ተገልጿል። ከአሁን በፊት ከደብረ ብርሃን አካባቢ የአርሶ አደር ምርቶች ወደ አዲስ አበባ እንዳይገቡ ተደጋጋሚ ኬላዎች በመጣል አርሶ አደሮችን በማማረር ምርቶችን እንዲደፉ በማድረግ ከተማው ውስጥ የኢኮኖሚ አሻጥር ሲሰራ ነበር። በተመሳሳይ አሁን አዲስ አበባ ውስጥ ከሚሸጥበት የሽንኩርት ዋጋ 5 እጥፍ ቀንሶ አሁን ሽጡ እየተባል ነው የሚልም አለ። በዚህ ላይ ጸጥታ ችግሩ ተደምሮ ለፋኖችም እንደዚሁ ለመንግስት የኬላ ጥበቃ ወታደሮችም ይህንን መልእክት ብታደርስልን እና በአዲስ አበባ ያለው የኢኮኖሚ አሻጥርም እንደዚሁ ይሄም እኩል ለሁሉም ዜጎች አገልግሎት እንዲሰጥ ብትጠይቅልን የሚል እንግዲህ ለስለስ ያለ ግን ጠንከር ያለ ጥያቄ ነው የላኩት። ይኸው አድርሻለሁ። ሌላው እንግዲህ በዚህ የጦር ወንጀልን በመፈጸም እንዲሁም ደግሞ የምርኮ አያያዝን ሕግና ደንብ ዓለም አቀፍ ስምምነትን በመጣስ የመንግስት ወታደሮች የፈጸሙትን ጭካኔ በተመለከተ ፋኖ አስረስ ማረ ዳምጤ ያስተላለፈው መልእክት ነው። ፋኖ አስረስ እንግዲህ የአብይ አህመድ ሰራዊት ሽብርተኝነትን፣ ጭካኔን የፖለቲካ መሳሪያ አድርጎታል ብሏል።
ጦርነት ህግ የማያከብር አረመኔ ሰራዊት ነው። ይህንን ሰራዊት ለጭካኔውን በተግባር አሳይቷል። በውጊያ ላይ ቆስላ በእጁ የወደቀችውን የፋኖ አባል በዓለም ዋስ የሆነ ላይ አሰቃቂ ድርጊቶችን ስለመፈጸሙ ነው ፋኖ አስረስ የሚገልጸው። ጥቅምት 2 2018 በነበረው ውጊያ በእጁ የገባቸውን የፋኖ አባል ቆስላ የናዚ ወታደሮች በአይሁዶች ላይ ከፈጸሙት ድርጊት ጋር የሚመሳሰል አስቀያሚ ድርጊት ፈጽመዋል። ይህም እንግዲህ ወደ ሕክምና መውሰድ ሲገባቸው በስለት በመቆራረጥ ጡቶቿ እንዲሁም ደግሞ አካሏን በመቆራረጥ ቆዳዋን በመግፈፍ ነው ይህንን አሰቃቂ ድርጊት የፈጸሙት ብሏል። መንገድ ላይ ተጥላ እንድትገኝ አድርገዋል። በተለይ እጇ ላይ እንግዲህ ንቅሳቷ ጭምር ይሄ ከቆዳዋ ላይ እንዲገፈፍ ተደርጓል። ይህ አሰቃቂ ድርጊት መፈጸሙን ገልጿል። የምንታገለው ይህንን አይነት አውሬ የሆነ ስርዓት እንደሆነ ሊታወቅ ይገባል ሲል ነው ፋኖ አስረስ በፌስቡክ ገጹ መልእክት ያስተላለፈው። ሌላው መልእክት የኛው እንደ መረጃ የሚሄድ ነው። የኢትዮጵያን የጸጥታ ሁኔታ በተመለከተ የአውሮፓና የአሜሪካ የካናዳ እንዲሁም ደግሞ አሁን ደግሞ የአውስትራሊያ መንግስታት የጉዞ ማስጠንቀቂያ እየሰጡ ነው የሚገኙት። ይህ እንግዲህ በአንድ ሀገር ውስጥ የውጭ መንግስታት ይህንን ሲያስተላልፉ በዲፕሎማሲው በጸጥታው ላይ ያላቸውን የአቋም ግምገማ ወስደው ነው። የአውስትራሊያ መንግስት ለዜጎቹ የጉዞ ማስጠንቀቂያ ሰጥቷል። የአውስትራሊያ መንግስት ዜጎቹ እጅግ አስፈላጊ ካልሆነ በስተቀር ወደ ኢትዮጵያ የሚያደርጉትን ጉዞ እንዲያቆሙ ነው እያስጠነቀቀው። ወደ ኢትዮጵያ እንሄዳለን ካላችሁ እንኳ በሚል በሶስት ደረጃ ያለውን የጸጥታ ሁኔታ ለማሳየት ሞክሯል። ኢትዮጵያ ውስጥ አሁን ያልተቋረጠ የእርስ በርስ ጦርነትና ግጭት ነው ያለው። በዚህ ምክንያት በተለያዩ የኢትዮጵያ ቀጠናዎች ከፍተኛ የሴኩሪቲ ወይም ደግሞ የደህንነት ችግር እንዳለ የአውስትራሊያ መንግስት ለዜጎቹ አሳስቧል። በሰሜን ኢትዮጵያ ይላል፣ በምዕራብ ኢትዮጵያ እንዲሁም ደግሞ በምስራቅ በእነዚህ አካባቢዎች ፍጹም እንዳትጓዙ። ይህ ማለት ይልና በአማራ፣ በትግራይ፣ በቤንሻንጉል፣ ጋምቤላ፣ ሶማሌ ክልሎች ያለውን ሁኔታ እንደዚሁ ደረጃ አንድ መጓዝ የሌለባችሁ ሲል ከልክሏል። የአፋርን የተወሰኑ የአፋር አካባቢዎች የተወሰኑ የኦሮሚያ እና የሐረሪ ክልሎችም እንደዚሁ ጉዞም ካለ እጅግ ጥንቃቄ የሚያስፈልጋቸው ናቸው ሲል በደረጃ 2 አስቀምጧል። በደረጃ 3 ደግሞ አዲስ አበባን ጨምሮ መሀል ኦሮሚያ፣ ሲዳማ፣ ደቡብ ኢትዮጵያ እስከ ኬንያ ድንበር ጭምር ድረስ አስጊ ሁኔታዎች አሉ ሲል ነው የገለጸው። እንግዲህ በዚህ አካባቢ የሚደረጉ ጉዞዎች ካሉ የአውስትራሊያ መንግስት ዜጎችን ግምት ውስጥ በማስገባት ጉዟቸውን እንዲያደርጉ ማስጠንቀቂያውን ሰጥቷል። በተቻለ መጠን ግን እንዳይሄዱ ነው እየከለከለ ያለው። ይህ እንግዲህ በዲፕሎማሲው ምን ያክል ሀገሪቱ ውስጥ ያለው ሁኔታ የሌሎች ሀገር ስጋት እየሆነ እንደሆነ ሀገራት በዚህ ልክ የጸጥታ ሁኔታውን እየገመገሙ መሆናቸውን የሚያሳይ ነው። ከዚህ ጋር በተያያዘም ከጎንደር ደባርቅ ባለው መስመር 2 የረድኤት ድርጅት ሰራተኞች ባለፈው መስከረም ወር ታግተው መወሰዳቸው እንደዚሁ የተጋላጭ ሪፖርቶችን የሚያወጣ ቡድን አጋልጧል። እነዚህ የረድኤት ድርጅት ሰራተኞች ከጎንደር ወደ ደባርቅ በሚወስደው መንገድ ገደብያ አካባቢ እገታ እንደተፈጸመባቸው መስከረም አጋማሽ የገለጸው ሪፖርቱ በዚህ መስመር የሰብአዊ አገልግሎቶችን ለማቅረብ እጅግ ፈታኝ እንደሆነና ከባድ የሆነ የጸጥታ ችግር መኖሩን ይህንንም እንደዚሁ ጨምሮ ገልጿል። በተደጋጋሚ እንግዲህ ገደብያ አካባቢ የነበረውን እገታ፣ ዝርፊያ፣ የእናቶች የጣት ቀለበት እንዲሁም ደግሞ መቀነት ላይ ያለ 74 ሳንቲም ሳይቀር የሚደረገውን ዝርፊያ፣ እገታ በተመለከተ በተደጋጋሚ በዚህ በቀረቡ ፕሮግራሞች አሁን ጉዳዩ አካባቢ ያለው ነገር የመስተካከል አዝማሚያ ስለማሳየቱ ይገለጻል። ሆኖም ግን አሁንም ግን ይሄ ሪፖርት ወጥቷል። ወደ ሌሎች መረጃዎች ሲሄድ ወደ መተማ የሚወስድን መረጃ አስከትላለሁ። መተማ አሳፋሪ የሆነ ነገር እየተሰማ ነው። እንግዲህ ይህንን በሚዲያ ባይቀርብም ይመረጥ ነበረ። ያው ከሚፈጸሙ ድርጊቶች አንጻር ደግሞ ቀለል ብሎም ሊታይ ይችላል። የመከላከያ አዛዦች በከብት ስርቆት ከተባባሪ ሆነው ተገኝተዋል ነው እየተባለው። የመከላከያ አዛዦችና አባላት ታጣቂዎች የአካባቢውን ነዋሪዎች የቁም እንስሳት እየነዱ ወደ ሱዳን እያሻገሩ ይሸጣሉ። በዚህ በኩል የመከላከያ አባላትና የመከላከያ አዛዦች በዚህ ሂደት እጃቸው ተገኝቷል። የመከላከያ አባላትና አዛዦች ቀጥታ ተባባሪ ሆነው ተገኝተዋል። ይሄ ትላንትና በህዝቡ ቁጣ ቀስቅሷል። የተሰረቁ ከብቶችን የእጀባ በመስጠት ወደ ሱዳን በተሳቢ ተሽከርካሪዎች እንዲሻገሩ በማድረግ የመከላከያ አመራሮቹ ይህንን እጀባ ሲሰጡ ነበር። ትላንት ግን ከብቶቻቸው በታጣቂዎች ተዘርፈው የነበሩ ሰዎች የተጫኑ ተሽከርካሪዎች ላይ ካሉ ከብቶች ይህንን በማጣራታቸውና እጀባ ላይ የነበሩትን መከላከያዎችን በመጠቆማቸው ያው ተሽከርካሪዎቹ ቆመዋል። ህዝቡም አደባባይ ወጥቶ የመከላከያ አባላት ለቀው ይውጡ፣
እነሱ ናቸው እየዘረፉ ነው ያሉን ከብቶቻችን በሚል ቁጣ ተቀስቅሷል። እንግዲህ እስከ ከንቲባው ድረስ ጭምር ወጥተው ከብቶቹን አግደው ነበር ነው የተባለው። እንግዲህ ወደ መጋዘን አስገብተው ትላንትና ከብቶች የጫኑ ተሽከርካሪዎች ባሉበት እንዲቆሙ ተደርጓል። እጀባ ላይ የነበሩ የመከላከያ አባላት እንደዚሁ በጀነራሉ ትዕዛዝ ስለመያዛቸው ነው የተገለጸው። የጀነራሉ ትዕዛዝ ግን ያው የህዝቡን ቁጣ ለማብረድ ነው እንጂ ያው ስምሪት የሚሰጡት እነሱ ናቸው ነው እየተባለው። በዚህ ቀጠና ታጣቂዎቹ ግፍና መከራ ተዘርዝሮ አያልቅም። ሲኦል ነው አካባቢው። ትላንትና ትላንት ወዲያ በነበሩ መረጃዎች እንግዲህ ባለፉት 6 እና 5 ዓመታት በአካባቢው በእገታ ግድያ ጋር በተያያዘ የተፈጸሙ አሃዛዊ መረጃዎችን አድርሻችሁ ነበር። መከላከያ ለሚያደርጋቸው ድጋፍ ለታጣቂዎቹ የሎጂስቲክ ድጋፍ፣ የስምሪት ድጋፍ እንዲሁም ደግሞ ትጥቅና ስንቅ ድጋፍ ያደርጋል። ይህንን መከላከያ አዛዦች ሲጠየቁ እነዚህ ታጣቂዎች ባይኖሩ ፋኖ ከተማውን ይቆጣጠረው ነበር፣ ስለዚህ ከፋኖ ጋር ለምን አድርገው ዘመቻ ይጠቅሙናል በሚል ይህን እያደረጉ ነው። በዚህ ሳምንት ብቻ 50 ሰዎች መታገታቸው፣ 22 ሰዎች መገደላቸው ይታወቃል። እነዚህ ታጣቂዎች ከህወሓትም እንደዚሁ ድጋፍ የሚደረግላቸውና ጎንደርና ጃኖ የሚሉ ክፍለ ጦሮችን ጭምር በማቋቋም ታጣቂዎቹ ሱዳን ሳምሪ የሚገኘው የህወሓት ወታደራዊ ካምፕም እንደዚሁ ቦታ ተሰጥቷቸው እዛው አካባቢ ዝግጅት እያደረጉ ነው። መከላከያም ህወሓትም ከአማራና ከአካባቢው ህዝብ በተጻራሪ ቆመዋል ያላቸውን ታጣቂዎች በዚህ መንገድ እየደገፈ ይገኛል። ወደ መረጃዎቹ ቀጥላለሁ። ወደ ምስራቅ ጎጃም የሚወስደን መረጃ ነው የማስከትለው። ምስራቅ ጎጃም የወረዳው ባለስልጣን በመኖሪያ ቤታቸው በር ላይ ዛሬ ጠዋት በተተኮሰባቸው ጥይት መገደላቸው ተገልጿል። የእነማይ ወረዳ አስተዳዳሪ አቶ አዲሱ ተሻለ ዛሬ ማለዳ ከመኖሪያ ቤታቸው ሲወጡ መኖሪያ ቤታቸው በር ላይ ማለዳ ፋኖ በፈጸመው ጥቃት ነው የተገደሉት። በሁለት ወራት ውስጥ ሁሉንም ጽንፈኛ እናጠፋለን በሚል ስብሰባ ከመከላከያ አዛዡ ጋር ከሁለት ቀናት በፊት ስብሰባ ሰብስበው የነበሩት የወረዳው አስተዳዳሪ የብቸናን ህዝብ ሰብስበው ፋኖን አጥፍተነዋል፣ ጥቂት ነው የቀረን፣ የጸጥታውን ሁኔታ ማጽዳት ስራ ላይ ነው ተሰማርተን የምንገኘው፣ አንቄ ያመጣቸዋለሁ፣ የሚበጠብጡትንም አውቃቸዋለሁ በሚል በሁለት ወራት ውስጥ ሁሉንም ጽንፈኛ እናጸደዋለን፣ ሰላማችን እናስረክባቸዋለን፣ ከጎናችን ቁሙ በሚል ከመከላከያ አዛዡ ጋር ከሁለት ቀናት በፊት ስብሰባ አድርገው የነበረው የወረዳ ባለስልጣን ዛሬ ማለዳ መገደላቸው ነው የታወቀው። ፋኖ አከርካሪው ተመቷል፣ ፋኖ ጠፍቷል፣ ፋኖ እርስ በርስ እየተጨራረሰ ነው ያለው ይህ ባለስልጣን የመከላከያ አዛዡ ጋር በመሆን ነበር ይህንን እየተናገሩት። ይህንን በተናገሩ በሁለተኛው ቀን ፋኖ የተጠና ጥቃት በሚል ባደረገው ዘመቻ መገደላቸው ወይም ደግሞ መደምሰሳቸው ተሰምቷል። ባለስልጣኑን በተመለከተ ከቢቸና ከተማ የወጡ መረጃዎች እንደሚያሳዩት የፋኖ ቤተሰብ ናችሁ በሚል ከአሁን በፊት በርካታ የከተማዋ ነዋሪዎች እንደዚሁ እንዲሰቃዩ፣ እንዲታሰሩ፣ ገንዘብ እንዲቀጡ፣ እንዲሰደዱ አድርገዋል ነው የተባለው የወረዳው አስተዳዳሪ። በዚህ ምክንያት የከተማው ህዝብ እንደዚሁ ፊት አዙሮባቸው እንደነበረም ይገለጻል። አቶ አዲሱ ተሻለ እንግዲህ ከምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ከአማራ ክልል አስተዳዳሪ አረጋ ከበደ ጋርም የየዕለታዊ ጥሩ ግንኙነት ያላቸው እንደነበሩና በዚህም ቃል ተገብቶላቸው እንደነበር የመረጃዎች ይገልጻሉ። የአካባቢውን ፋኖ ካጸዳ በኋላ ከ3 ወራት በኋላ ትልቅ የብልጽግና ሹመት ይሰጣል በሚል በተመስገን ጥሩነህ የአንድ አካባቢ ሰዎች ናቸው ቃል ተገብቶለት ነበር ነው የተባለው። እንግዲህ የተመስገንም ቃል ሳይፈጸም የወረዳው አስተዳዳሪም እንደዚሁ የፋኖን አጥፍቶ ሹመቱን ሳይቀበል የሆነው ነገር በዚህ ተፈጽሟል። ከተመስገን ጥሩነህ ጋር ጥሩ ግንኙነት ነበረው። የአካባቢው ሁኔታ በየዕለቱ በቀጥታ ጭምር እንደዚሁ ሪፖርት እያደርግ ነበር ነው የተባለው። ወደ ቆቦ ስንሄድ ወደ ቆቦ ቀጠና ከባድ ውጊያ መቀስቀሱን የሚገልጽ መረጃ ይዣለሁ። ከአንድ ወር በኋላ ወሳኝ ገዥ መሬቱን ለመያዝ መከላከያ አዲስ ዘመቻ መክፈቱን የመረጃ ምንጮች ገልጸዋል። ፋኖም ብርቱ የአጸፋ ምላሽ እየሰጠ ነው። ከባድ ውጊያ ነው እየተደረገ ያለው። ውጊያው በመድፍ በዙ 23 በሞርተር በዲሽቃ በቡድን መሳሪያዎች እና በከባድ መሳሪያዎች ታገዘ ነው። በርካታ ኃይል ከቆቦ ወደ አካባቢው ተንቀሳቅሷል። ሰሞኑን ከሐራ ቀጠና ወደ ቆቦ ሲገባ ከነበረ መንግስት ኃይል ዛሬ በርካታው ወደዚህ አካባቢ ተንቀሳቅሷል። ወደ አካባቢው ከገባ በኋላ እንግዲህ ወደ ቆቦ የመንግስት ኃይል ወሳኝ ገዥ መሬቱን መልሶ ለመያዝ በሶስት አቅጣጫ ወደዚህ ቀጠና ውጊያ እያደረገ ነው የሚገኘው። ውጊያ የከፈተው መስከረም አጋማሽ በግዳን፣ በአንጎት፣ በቆቦ በተደረጉ ውጊያዎች የተነጠቃቸውን ወሳኝ ገዥ መሬቶች ከነዚህ መካከል ተኩለሽን ለመያዝ ነው።
ዛሬ ተኩለሽን ለመያዝ በሚል ነው መጠነ ሰፊ ዘመቻ እየተደረገ ያለው። የዚህ ዘመቻ እንግዲህ ማለዳ 12 ሰዓት ጀምሮ እየተደረገ እንደሆነ የሚገልጹት የመረጃ ምንጮች በተለይ ስንደዶ አመያን ጨምሮ በሶስት ግንባሮች ከባድ ውጊያ እየተደረገ መሆኑን የአካባቢው ዋቢዎች ገልጸዋል። እንደ የዓይን እማኞች በውጊያዎቹ የመንግስት ኃይል የከባድ መሳሪያ ሽፋን ሲያደርግ፣ በተመሳሳይ እግረኛው ደግሞ በአመያና በስንደዶ በኩል አፍላ ውጊያ እያደረገ ይገኛል። የዘመቻው ዕቅድ ተኩለሽን በመቁረጥ ወደ መረዋ አለማጣና ኮረም እንዲሁም ደግሞ ወደ ግዳን፣ ሙጃ፣ ኩልመስክ እንዲሁም ደግሞ ላሊበላና ወደ ስታይሽ ያለውን መሬት ለመቆጣጠር እንደሆነ ነው። እንግዲህ እነዚህን ባለፈው ውጊያ መከላከያ የተነጠቃቸው እነዚህ ወሳኝ ገዥ መሬቶችን መልሶ ለመያዝ እየተደረገ ያለ ዘመቻ ነው። በዚህ ዘመቻ እንግዲህ ፋኖም በዲሽቃና በሞርተር ያጸፋ ምላሽ እየሰጠ ነው። በቡድን መሳሪያዎች የታገዘ ውጊያ ነው እየተደረገ ያለው። የውጊያውን ዝርዝር መረጃዎች በሌላ የመረጃ ሰዓት እንደደረሰኝ የማቀርብ ይሆናል። ሌላው ወደ ትግራይ የሚወስደን መረጃ ላስከትልና መለሳለሁ ወደ አማራ ክልል ግንባር መረጃዎች። ትግራይ አዲግራት ዛሬ ጠዋት ተቃውሞ ሰልፍ ወጥተዋል። የአካባቢው የከተማዋ ነዋሪዎች በትግራይ የታጣቂዎች መቀሌ ከተማ የተጀመረው የአደባባይ ተቃውሞ ቀጥሎ ዛሬ ደግሞ በአራተኛ ቀኑ በአዲግራት እንደዚሁ ሰልፍ ተወጥቷል። መቀሌ፣ አጉላ፣ ራያ ከተደረጉት የታጣቂዎች ሰልፍ እና ከዚህ በመቀጠል ዛሬ በአዲግራት እየተደረገ ያለው ሰልፍ በታጣቂዎቹ እንዳለፉት 3 ቀናት የተደረገ ሳይሆን ሌሎች የህብረተሰብ ክፍሎች ሰልፉንና የተለያዩ ጥያቄዎቻቸውን ይዘው አደባባይ እየወጡበት ነው። በዚህም እንግዲህ ሰልፉን ሌላው የህብረተሰብ ክፍል እየተቀላቀለ መሆኑን ያሳያል። ላለፉት 3 ቀናት የታጣቂዎቹ መንገድ ዘግተዋል። ዛሬም መንገድ ስለመዝጋታቸው ተሰምቷል። ታጣቂዎቹ ዛሬ ደግሞ በአዲግራት አይነ ስውራን እንዲሁም ደግሞ በጦርነት የተጎዱ የህብረተሰብ ክፍሎች እነዚህ ጥያቄዎችን ይዘው ብሶታቸውን ለማሰማት አደባባይ ወጥተዋል። የህወሓት አስተዳደርና ጊዜያዊ አስተዳደሩ በትግራይ ውስጥ እየተባባሰ የመጣውን የህዝብ ብሶት፣ የህዝብ ጥያቄ መመለስና ማስመለስ የማይችልበት ደረጃ ላይ ስለመድረሱ ይሄ ማሳያ ነው። የታጠቀ ሰራዊት ብዙ እየከዳው ይገኛል። ውስጣዊ የስልጣን ሽኩቻ በሚል ህወሓት የሞንጆሪኖ የነ ዓለም ገብረ ውሃድ እንዲሁም ደግሞ የነ ታደሰ ወረደ በሚል በወታደሩ በሲቪሉም በእርስ በርስ እንደዚሁ ከፍተኛ የስልጣን ሽኩቻና ትርምስ አለ። ከህወሓት እንግዲህ ዋናው ክፋይ የነ ጌታቸው ቡድን ከወጣ በኋላ ቀሪው ላይም ከፍተኛ ሽኩቻ አለ። የታጣቂዎቹ እና የህዝብ ጥያቄ መመለስ እና ማስመለስ አለመቻሉ በየሚዲያው የቀድሞ የህወሓት ጠንካራ ደጋፊ የነበሩ ሚዲያዎች ጭምር አሁን በህወሓት ላይ እንደወደቀ እንጨት መጥረቢያው ደግሞ መሳሪያ አብዝተውበታል። ነቀፌታ፣ ትችት እያደረጉበት እየጨፈጨፉት ነው የሚገኙት። እንግዲህ በቅርቡ በትግራይ ከተሞች ከዚህ ጋር በተያያዘ እንደዚሁ ትልቅ ተቃውሞ ምድር አንቀጥቅጥ ሰልፍ ሊቀሰቀስ ይችላል የሚል መረጃ እንዳላቸው እነ ጀነራል ታደሰ ወረደም ይህንን በስብሰባቸው ስለመገምገማቸው ነው መረጃዎች የሚያሳዩት። ትላንትና በትግራይ እየተባባሰ የመጣውን የተቃውሞ ሰልፍና የመንገድ መዝጋትን በተመለከተ ይህንን ጥያቄ ለመመለስ ተዘጋጅቷል የተባለው የመዋቅር ጥናት ተግባራዊ እንዲደረግ በክልሉ የጊዜያዊ አስተዳደር ስለመወሰኑ የትግራይ ኮሚኒኬሽን አስታውቋል። የትግራይ ታጣቂዎችን የጸጥታ መሪዎችንና የጸጥታ አባላትን ጥቅማጥቅምና ጥያቄዎች ይመልሳል የተባለው ጥናት በክልል ደረጃ እንዲተገበር ተወስኗል። ለዚህም እንግዲህ እያንዳንዱ ቢሮ ይህንን የቀረበውን ጥናት ለማስተግበርና ለማስፈጸም የሚያስችሉ መመሪያና ደንቦችን እንዲያዘጋጁ ትዕዛዝ ተሰጥቷል። ያም ሆኖ ግን አመፁ ዛሬም አልቆመም። መንገድ ዛሬም በአዲስ መዘጋቱን መረጃዎች ጠቁመዋል። ወደ ሌላው መረጃችን ስንሄድ ወደ ሸዋ ቀጠና የሚወስደን መረጃ ነው የማስከትለው። በሸዋ ለዚሁ ዛሬ ማለዳ የተጠና የደፈጣ ጥቃት ተፈጽሟል። ከመንዝ ቀጠና በተፈጸመው ድንገተኛ የደፈጣ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ ደርሷል። ከመንዝ ቀያ ተነስቶ ዘመሮ ከተማ ወጣ ብሎ ጫት ውሃ ተብሎ በሚጠራ ቦታ ነው በ112ኛ የአየር ወለድ ኮማንዶ የወታደሮች ላይ የሻለቃ አባላት ለስምሪት በወጡበት ጥቃት የተፈጸመው። ወደ ዘረት ተብሎ ወደሚጠራው አቅጣጫ ይጓዙ በነበረው 112ኛ አየር ወለድ ኮማንዶ ላይ በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል ነው የተባለው። የደፈጣ ጥቃቱን ተከትሎ በአካባቢው እንደዚሁ ውጊያ ተቀስቅሶ ለ1 ሰዓት የዘለቀ ውጊያ ተደርጓል። በደፈጣ ጥቃቱም በመደበኛ ውጊያውም የደረሰው ዝርዝር ጉዳት አልታወቀም።
ወደ ዘረት ግን ተጨማሪ ኃይል ከመንዝ መሃል ሜዳ ተጨማሪ ኃይል አሁን እየተጓጓዘ መሆኑን የመረጃ ምንጮቹ ይህንን ገልጸዋል። ተጨማሪ መረጃዎች ወደፊት የሚደርሱ ይሆናሉ። ሌላ ዛሬ አፍላ ውጊያ እየተደረገባቸው ካሉ አካባቢዎች መካከል አዲስ ቅዳም በአዊ ዞን አዲስ ቅዳም ፋግታ ለኮማ ወረዳ ይጠቀሳል። በከተማው ከባድ ውጊያ መቀስቀሱን የከተማው የዓይን እማኞች ገልጸዋል። ፋኖ ወደ ከተማው ሌሊቱን ዘልቆ ከተማውን አብዛኛውን ተቆጣጥሯል። ከባህር ዳር ኮሶበር ወይም ደግሞ ከዳንግላ ኮሶበር የሚወስደው ዋናው መንገድ አገልግሎት አቁሟል። በተለይ አዲስ ቅዳም ከተማ ውስጥ ያዩ ሆቴል፣ ፋግታ መውጫ፣ በአታ ስላሴ ገበያ ተብሎ የሚጠሩት አካባቢዎች ከባድ ውጊያዎች እየተደረጉ መሆናቸውን የሚገልጹት የዓይን እማኞች በተለይ ያዩ ሆቴልና ፋግታ መውጫ እስካሁን ድረስ በአካባቢው ውጊያው እንዳልቆመ ተገልጿል። እንግዲህ ውጊያው የጨበጣና የእጅ በእጅ ጭምር የሚባል ነው እየተደረገ ያለው ውጊያ። ሌሊት የፋኖ ኃይሎች የመንግስት ወታደራዊ ካምፕ ላይ ጥቃት መክፈታቸውን ተከትሎ ነው ውጊያ የተቀሰቀሰው። ውጊያው በቡድን መሳሪያዎች ጭምር የታገዘ ነው። ሞርተር በመኖሪያ ቤቶች ላይ ወድቆ ጉዳት አድርሷል። የጉዳቱ መጠን እየተጣራ ነው። በዚህ ውጊያ ምክንያት ከዳንግላ ወደ እንጅባራ ኮሶበር ከማለዳ ጀምሮ የትራንስፖርት አገልግሎት ቆሟል። ከባህር ዳር ዳንግላ፣ አዲስ ቅዳም፣ ኮሶበር ባለው መስመር ማለት ነው። ተጨማሪ ኃይል ከኮሶበር እንደዚሁ ወደ አዲስ ቅዳም እየተንቀሳቀሰ ስለመሆኑም እንደዚሁ ኮሶበር አካባቢ ወይ ደግሞ እንጅባራ የወጡ መረጃዎች ያሳያሉ። ከዚህ ጋር በተያያዘ ዝርዝር መረጃዎች በቀጣዩ መረጃ ጊዜ በዝርዝር ይዤ የምመለስ ይሆናል። ከተማው አብዛኛው አካባቢ አሁን በፋኖ ቁጥጥር ስር ስለመሆኑ መረጃዎች ገልጸዋል። ይህ እንግዲህ ከሁለት ቀናት በፊትም በአካባቢው ብርቱ ውጊያ ሲደረግ እንደነበር ይታወቃል። ሌላው መረጃችን ወደ ጋይንት የሚወስደን ነው። ጋይንት ጨጭሆ በሌሊት ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰ የመንግስት ኃይል ጋር እንደዚሁ ውጊያ ተደርጓል። ከንፋስ መውጫ ከተማ ወደ ጨጭሆ በመንቀሳቀስ ፋኖን በሁለት አቅጣጫ ለመክበብ የተንቀሳቀሰ የአድማ ብተና የሚሊሻ የመከላከያ ኃይል ጋር ነው ውጊያ የተደረገው። ፋኖም ይሄ መረጃ ሲደርሰው የዞግ አፋፍና የጋንጋን ቦታዎች በመያዝ ያጸፋ ምላሽ ስለመስጠቱ ነው የተገለጸው። መከላከያም በእነዚህ አካባቢዎች አስፍቶ ውጊያ ለማድረግ አስቦ ነበር፣ ሆኖም አልተሳካም። ሌሊቱ 5 ሰዓት ጀምሮ እስከ ማለዳ ድረስ ተኩስ ነበረ። አሁን መከላከያ ወደ ኋላ ወደ ንፋስ መውጫ መውጣቱን ተከትሎ በአካባቢ ያለው ውጊያ ቆሟል። እስከ ጋንጋ ድረስ ግን አሁንም ተኩስ እንደሚሰማ የአካባቢ የመረጃ ምንጮች ገልጸዋል። የደረሰው ዝርዝር ጉዳት በውል አልታወቀም። ወደ ሌላው መረጃችን ስንሄድ ወደ ምስራቅ ጎጃም ደብረ ማርቆስ የሚወስድን መረጃ ነው የማስከትለው። ደብረ ማርቆስ ከተማ የሚሊሻ ኃላፊ ባህር ዳር ከተማ ለስብሰባ በሄዱበት ባህር ዳር ከተማ ውስጥ ጥቃት ተፈጽሞባቸዋል የሚል መረጃ ወጥቷል። ይህንን መረጃ ያወጡት የፋኖ የመረጃ ምንጮች ባለስልጣኑ የአካል ጉዳት ደርሶባቸው ሆስፒታል ሕክምና ላይ ይገኛሉ ነው ያሉት። ይህንን የገለጹት የፋኖ የመረጃ ምንጮቹ የት ቦታ፣ ስንት ሰዓት፣ በምን ሁኔታ የሚለውን ግን አላብራሩም። ኃላፊው ባህር ዳር ለስብሰባ ሄደው ጥቃት ደርሶባቸው ሕክምና መግባታቸውን በገለጹበት መረጃቸው ሌሎቹን ተጨማሪ መረጃዎችን አላካተቱም። ይህንን በተመለከተ ከሶስተኛ ወገን ጉዳዩን ለማጣራት ጥረት እየተደረገ ነው የሚገኘው። በመጨረሻ ከያዝኳቸው መረጃዎች መካከል እንግዲህ የሽመልስ አብዲሳን የተመለከተውን መረጃ እና በኦሮሚያ ክልል ያለውን አጠቃላይ የፖለቲካ እንዲሁም ደግሞ በብልጽግና ውስጥ ያለውን ውጥረት የሚያሳይ ነው። ሽመልስ እንግዲህ ብልጽግና ውጥረት ውስጥ ሲገባ ስብሰባ ይሰበስባል። በአደባባይ ብልጽግና የኛ ነው፣ ዋጋ ከፍለን ያቆምነው ነው፣ ብልጽግና የኛ ፕሮጀክት ነው፣ ሊፈርስ አይገባውም፣ ስለዚህ ከጎኔ ሊቆሙ ይገባል የኦሮሞ ወጣቶች፣ የኦሮሞ ሕዝብ በሚል ሁልጊዜም የብሔር ዋሻ ውስጥ የሚገባበትን ጥሪ አሁንም እያደረገ ነው የሚገኘው። እኛን ካልደገፋችሁ ቃል በቃል ነው እንግዲህ ከኦሮሞኛ ወደ አማርኛ የተመለሰ እኛን ካልደገፋችሁ የከፋ ዘመን ይመጣባችኋል ነው የሚለው ሽመልስ። የብሔር ግጭት ቅስቀሳ ጥሪ እያቀረበበት ባለው በዚህ ንግግሩ ሽመልስ ምንም እንኳ ሰሚ ባያገኝም ብልጽግና ከወደቀ የኦሮሞ ሕዝብ ለድሮ ጥላቶቹ ተላልፎ ይሰጣል ወይም ደግሞ የተለየ ተጎጂ ይሆናል። ስለዚህ ብልጽግና እንዳይወድቅ የኦሮሞ ሕዝብ ከጎናችን መቆም አለበት እያለ ነው የሚገኘው። ያው እንግዲህ በስብሰባም እንደተገለጸው በእኛ ስም አትነግዱ፣ የኦሮሞ ሕዝብ ከዚህ በፊት ከዚህ የከፋ ዘመንም ወደፊትም ከዚህ የከፋ ሁኔታ ያጋጥመዋል ብለን አናስብም፣ በእኛ ስም አትነግዱ፣ እኛ እየተጎዳን እንጂ እየተጠቀምን አይደለም የሚል ምላሽ ነው እየሰጠ የሚገኘው።
እነ ሽመልስ ይህንን ያስከትላሉ። ሌላው ቀርቶ አሁን የያዝነው ክልል እንደዚሁ ከፍተኛ ጥያቄ ያለበት መሆኑን አትርሱ። ሶማሌ በምስራቅ፣ ጋምቤላ በምዕራብ፣ ቤንሻንጉል በምዕራብ፣ ደቡብ በተለያዩ አቅጣጫዎች፣ አማራም እንደዚሁ ብልጽግና ቢሆን ከ50%ን የክልሉን መሬት ይወስዱብናል በሚል እንግዲህ ከኢትዮጵያ ፖለቲካ ይልቅ የክልል ፖለቲካን እንደ ማስፈራሪያነት እነ ሽመልስ እያነሱት ነው። በዚህም እንግዲህ ወራችሁብናል መሬታችን እያሉ በርካቶቹ እየጠበቁን ነው የሚገኙት። ክልሉን ይካፈሉታል ሲሉ ነው የገለጹት። ወለጋ ላይ የአማራውን ጉዳይ አይናችሁ እያየ ነው። ምዕራብ ወለጋ ላይ ጉምዝና ከፊል ጋምቤላ እንደዚሁ ያላቸውን ጥያቄ ታውቃላችሁ። ጅማ የከፋዎችና የእነሱን ጥያቄ ታውቃላችሁ። ሐረርጌ በምስራቅ ቀጠና የሶማሌዎችን ጥያቄ ታውቃላችሁ። በጣም የከፋው ደግሞ ሸዋን አስረን ይዘነው ነው እንጂ የኢትዮጵያ አምላኪ ነው በሚል እንግዲህ ኢትዮጵያዊ በመሆኑ በዚህ እንግዲህ ሲፈረጅ ማለት ነው። አስረን ይዘነው እንጂ የኢትዮጵያ አምላኪ ነው። እባካችሁ ኦሮሚያ ውስጥ ያለው ጦርነት የወንድማማቾች ጦርነት ነውና አስቁሙት፣ ይህንን ጦርነት አስቁሙትና ወደ ዋናው ጠላታችን ኃይላችን አንድ አድርገን ግንባሩን ወደዛ እናዙር እያሉ ነው የሚገኙት። ያው እንግዲህ ሽመልስ በግልጽ ፍላጎቶቹንም ሀሳቦቹንም ከሚገልጹ ባለስልጣናት መካከል በአደባባይም በድብቅም ሀሳቡን ፊት ለፊት ነው የሚናገረው። በተለይ በአደባባይ የሚያደርጋቸው ንግግሮች ከአሁን በፊት ወደ አማርኛ እየተረጎሙ ብዙዎቹ ሰሟቸው ነበሩ። ሰሞኑን በነበሩ የብልጽግና የኦሮሚያ ክልል ቅርንጫፍ ስብሰባዎች ላይ እንደዚህ አይነት ሀሳቦች እየተነሱ መሆናቸው ነው የተገለጸው። ለሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር ዝርዝር የግንባር መረጃዎችን በቆቦ ቀጠና የተደረገ ያለውን ውጊያ፣ በአዊ ዞን አዲስ ቅዳም የተደረገ ያለውን ውጊያ እንዲሁም ደግሞ በሌሎቹ አካባቢዎች ያሉ ተጨማሪ መረጃዎችን ይዤ መለሳለሁ። ትላንትና ውጊያ በነበረበት በተለይ ማዕከላዊ ጎንደር ደልጊና አካባቢው የነበረውን የጉዳት ዝርዝር መረጃ ለማረጋገጥ አልተቻለም። በአካባቢው የስልክ አገልግሎት መቋረጡን ነው የመረጃ ምንጮቹ የሚገልጹት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ቀን።